ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓቱ የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ኢትዮጵያ አሰብን በጦር ኃይል ልትጠቀልል ትችላለች በሚል በአካባቢው ከፍ ያለ ውጥረት መንገሱንና በኤርትራ በኩል የጦር ክምችት ሳይቀር መፈጠሩን የሚያመለክት አንድ ዓለም አቀፍ መረጃ ይፋ ወጥቷል። በዚህም የአሰብን ውጥረት ተከትሎ የወጣውን መረጃ በተመለከተ የምናደርሳችሁ ዕለታዊ መረጃ አለ። የትግራይ ጊዜያዊ አስተዳደር በአዲስ መልክ ሊዋቀር ነው። 50-25-25 ቀመር ወጥቷል። ህወሓት 50% በመያዝ የአንበሳ ድርሻ እንዲኖረው 25% ብልጽግና እንዲይዝና ሌሎች የትግራይ ፖለቲካ ፓርቲዎችና ሲቪል ማህበራት በድምሩ የ25% ድርሻ እንዲኖራቸው ስምምነት ተደርጓል። አዲስ አበባ ላይ በተደረገ ንግግር 8 ጉዳዮች ላይ ውሳኔ ላይ ተደርሷል። መረጃው ዝርዝር አለው። የትግራይ ጊዜያዊ አስተዳደር ሆነው ያገለገሉት አቶ ጌታቸው ረዳ ጠበቅ ያለ መልእክትን አስተላልፈዋል። ከቀድሞ ጓዶቻቸው እነ ዶክተር ደብረጽዮን ጋር በተያያዘ ወልቃይትን በተመለከተ አንድ እስከ ዛሬም ያልተሰማን ሚስጥር ለህዝብ ይፋ አድርገዋል። ለትግራይ ሁለት የህብረተሰብ ክፍሎችን መልእክት ይድረስልኝ ሲሉም ጥብቅ ማስጠንቀቂያቸውን ሰጥተዋል። እኛም በጥንቅራችን አካተን ይዘነዋል። በፕሬዝዳንት ኢሳያስ አፈወርቂ ተቃዋሚዎች ላይ ያነጣጠረው ዘመቻ አነጋጋሪነቱ እንደቀጠለ ነው። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተቃዋሚዎች ዘመቻ ጋር በተያያዘ ኢትዮጵያውያን ላይ ክስ መቅረቡ ተሰምቷል። ከብርጌድ ንሓመዱ እንቅስቃሴ ጋር በተያያዘ በአንድ ከፍተኛ አመራር የኢትዮጵያ ስም መነሳቱ አነጋጋሪ ሆኗል። ዝርዝር መረጃውን ይዘነዋል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ የአንድ ቤተሰብ አባላት የሆኑ ህጻናት በአሰቃቂ ሁኔታ መገደላቸው ከባድ ድንጋጤን ፈጥሯል። ፖሊስ በቡድን የተደራጁ ያላቸው አካላት ግድያውን የፈጸሙት ህጻናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ ነው ብለዋል። ይህንኑ አሳዛኝ ክስተት በተመለከተ የምናደርሳችሁ አጠር ያለ መረጃ ይኖራል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የአሰብ አዲስ ውጥረት። አሰብ ላይ ውጥረት መንገሱ ታወቀ። ከሳምንታት በፊት ህዝቧን በሚስጥር ክተት የጠራችው ኤርትራ የአሰብ ጉዳይ በጥብቅ ያሳሰባት መሆኑን አንድ ዓለም አቀፍ ተቋም ባወጣው ሪፖርት አስታውቋል። የሪፖርቱ ባለቤት በዓለማችን ባሉ ግጭቶች ዙሪያ ትንታኔዎች የሚሰጠው እንደዚሁም ሊፈጠሩ በሚችሉ ግጭቶች ዙሪያ አስቀድሞ ጥቆማዎችን የሚያቀርበውና ምክር ሐሳቡን የሚሰነዝረው ኢንተርናሽናል ክራይሲስ ግሩፕ ወይም ክራይሲስ ግሩፕ በመባል የሚታወቀው ዓለም አቀፍ ተቋም ነው። ተቋሙ ከወቅቱ የኢትዮጵያና ኤርትራ ጋር በተያያዘ ሰፋ ያለ ትንታኔውን ሰጥቷል። ኢንተርናሽናል ክራይሲስ ግሩፕ ከአሰብ ወደብ ጋር በተያያዘ በኢትዮጵያና ኤርትራ መካከል አውዳሚ ጦርነት ሊከሰት ይችላል ሲልም በዚሁ ዳሰሳው ላይ አመልክቷል። በአሰብ ዙሪያም ከፍ ያለ የጦር እንቅስቃሴና ውጥረት የተፈጠረ መሆኑንም ሪፖርቱ አክሏል። ኢትዮጵያ አሰብን ልትጠቀልል ትችላለች የሚለው ከፍ ያለ ስጋት ያደረባት አስመራ እያካሄደች ካለው የዲፕሎማሲ እንቅስቃሴ ባሻገርም ወታደራዊ ዝግጅትም ጭምር እየተስተዋለባት መሆኑን ኢንተርናሽናል ክራይሲስ ግሩፕ በዚሁ ትንታኔው አብራርቷል። የወታደራዊ ዝግጅት ማዕከሉ አሰብ መሆኑን ያከለው የሁለቱ ሀገራት መንግስታዊ ሚዲያ ይዘቶችና ያለው አጠቃላይ ድባብ ወደ ጦርነት የሚያመራ ሆኖ ይታያል ያለው ኢንተርናሽናል ክራይሲስ ግሩፕ ጠቅላይ ሚኒስትር አብይ አህመድ ኤርትራን የመውረር ፍላጎት የሌላቸው መሆኑን ማረጋገጫ የሰጡ ቢሆንም የአዲስ አበባን ጉዳይ በቅርበት የሚከታተሉት የቀጠናው ዲፕሎማቶች ግን ኢትዮጵያ አሰብን ልትጠቀልል ትችላለች በማለት ጥርጣሬያቸውን እየገለጹ ይገኛሉ ሲል አስታውቋል። ኢንተርናሽናል ክራይሲስ ግሩፕ በዚሁ ማብራሪያውን በቀጠናው ጦርነት እንዳይከሰት በማድረጉ ረገድ ከጠቅላይ ሚኒስትር አብይ አህመድ ጋር ጠበቅ ያለ ዲፕሎማሲያዊ ግንኙነት ያላቸውና ተጽዕኖን ማሳረፍ የሚችሉ እንደ ቻይና፣ ሳውዲ አረቢያ፣ ኬንያ እና ቱርክ ያሉ ሀገራት ሚናቸውን በመወጣቱ ረገድ ተመራጭ ናቸው ሲልም አስታውቋል። ተቋሙ አክሎም የቀጠናው ሀገራት ኢትዮጵያ በአፍሪካው ቀንድ ራሷ የምታስተዳድረው ወደብ እንድታገኝ በማድረጉ ረገድ አጥብቀው መነጋገር አለባቸው ሲልም ምክረ ሐሳቡን ለግሷል። ኢንተርናሽናል ክራይሲስ ግሩፕ የኢትዮጵያና የኤርትራን ሰፊ የግጭትና የጦርነት ታሪክ አስፍቶ ተንትኗል። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ሁለቱ ሀገራት ሰላም ከማውረድ ወዳጅነትን መስርተው የነበረ መሆኑንም አመላክቷል። በዚህ መሃልም የትግራይ ጦርነት ሲፈነዳ በጋራ ህወሓትን የተፋለሙ መሆኑንም በማመልከት ልዩነቱ የተከሰተው ህወሓትና የፌዴራሉ መንግስት የፕሪቶሪያ ስምምነትን ሲፈራረሙ ነውም ብሏል። በዚህም ህወሓት በጦርነት መወገድ አለበት የሚል የጸና አቋም የነበራቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደስተኛ ሳይሆኑ ቀርተዋል በማለትም ካሁን የሁለቱ ሀገራት ውጥረት በፊት የወዳጅነቱ ማብቃት ሌላ ምዕራፍ የጀመረው እዚሁ ነጥብ ላይ ሲልም ኢንተርናሽናል ክራይሲስ ግሩፕ በዚሁ ሰፋ ያለ ትንታኔ አስታውቋል።
ተቋሙ በዚሁ ትንታኔው አክሎም ያም ሆነ የሁለቱ ሀገራት ወዳጅነት ማብቃት ብዙም ይፋ የወጣበት ሁኔታ አልነበረም። ነገር ግን ጠቅላይ ሚኒስትር አብይ አህመድና መንግስታቸው ስለ ባህር በር መውጫ አጥብቀው መናገር ሲጀምሩ ግን ሁሉም ነገር ይፋ ወጥቷል ሲልም ማብራሪያውን ሰጥቷል። በምክር ሐሳቦቹም ኢትዮጵያ በቀጠናው የባህር በር መውጫ በምታገኝበት ዙሪያ የቀጠናው ሀገራት ጉዳዩን በጥብቅ ወስደው ቢመክሩበት የተሻለ ነው ሲል አሳስቧል። አስመራና አዲስ አበባ በሌላ ሶስተኛ ወገን አመቻችነት የሚነጋገሩበት ሁኔታ ቢፈጠርም ያንዣበበውን የጦርነት ደመና ማስቀረት ይቻላል ሲልም ኢንተርናሽናል ክራይሲስ ግሩፕ በዚሁ ምክር ሐሳቡ አስታውቋል። በቀጣይ መረጃ ጌታቸው ስለ ወልቃይት ሚስጥር አወጡ። ትግራይን ለቀው የወጡት አቶ ጌታቸው ረዳ ጥብቅ መልእክት አስተላልፈዋል። ተጠንቀቁ ሲሉም ከበድ ያለ መልእክታቸው ይድረስልኝ ሲሉ አስታውቀዋል። አቶ ጌታቸው ረዳ ትግራይን ተሰናብተው አዲስ አበባ ከገቡ በኋላ ሸራተን አዲስ ላይ መግለጫ በሰጡበት ወቅት ስልጣን ላይ ባልሆን እንኳን ይህንን ቡድን በማናቸውም መልኩ ታገለዋለሁ ሲሉ መግለጫ የሰጡ መሆኑ የሚታወስ ነው። በዚሁ መሰረትም ወደዚሁ ድህረ ስልጣን የትግል እንቅስቃሴያቸው የገቡ መሆኑን የሚያመለክት መልእክትን በማህበራዊ ትስስር ገጻቸው ላይ አስፍረው ታይተዋል። መልእክቱ ከሰዓታት በፊት በፌስቡክ ገጻቸው የተጋራ ነው። ከወልቃይት ጋር በተያያዘም የድሮ ጓዶቻቸውና የትግል አጋሮቻቸው ምን አይነት ስውር ፍላጎት እንዳላቸው መታወቅ አለበት ሲሉ እውነታ ያሉትን አስፍረው ታይተዋል። አቶ ጌታቸው ቡድኑ እያሉ እየደጋገሙ የሚጠሩት በዶክተር ደብረጽዮን የሚመራውን የህወሓት ክንፍ ነው። በዚሁ በምሽቱ የትግርኛ የፌስቡክ ልጥፋቸውም በዶክተር ደብረጽዮን ህወሓት ዙሪያ እንዲሁም በወልቃይት ጉዳይ አለኝ ያሉትን ሐሳብ አጋርተዋል። በትግራይ ለሁለት የህብረተሰብ ክፍሎችም አጽንኦታቸውን ሰጥተው መልእክት ይድረሳችሁም ያሉበት ሁኔታ ታይቷል። እነዚህም በአቶ ጌታቸው የተጠቀሱት የህብረተሰብ ክፍሎች የትግራይ ወጣቶችና ባለሀብቶች ናቸው። ባለፉት 20 ዓመታት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይ ሞት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻው ደረጃ ላይ መድረሱን ያመለክታል ያሉት አቶ ጌታቸው ህግና ስርዓት ያስከብራሉ ተብለው ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ሰዎች ሳይቀሩ በስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ሁኔታ እየታየ ነው ሲሉም በስም ያልጠቀሷቸውን ሰዎች ጭምር የወቀሱበት ሁኔታ ታይቷል። አከል አድርገውም እሳቸው ከትግራይ ከወጡ በኋላ ቡድኑ ሲሉ የጠሩት የነ ዶክተር ደብረጽዮን የህወሓት ክንፍ ሁለት ወሳኝ ጉዳዮች ላይ ትኩረት አቅጣጫውን አድርጎ እየተረባረበ ይገኛል ሲሉም ነው ያስታወቁት። ከማህተም ለቀማው ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ባለው ሁኔታ ሁለት ጉዳዮች ላይ ሲረባረብ ታይቷል። የመጀመሪያው በተቆጣጠራቸው ዋና ዋና ከተሞች ደጋፊዎች ናቸው ላላቸው ግለሰቦች መሬትን ማደል ብሎም ለገቢ ምንጭ እንዲያገለግለውም ሰፋፊ መሬቶችን መውረር ነው ያሉት አቶ ጌታቸው በዚህም ከምዕራብ ትግራይ ወይም ወልቃይት በስተቀር በመቀሌ ሀድነት፣ በሽሬ በታች ቆራሮ፣ በአክሱም በማይጮና በአዲግራትና በሌሎችም አካባቢዎች ሰፊ የመሬት ወረራን እያካሄደ ይገኛል ሲሉ ክሳቸውን አሰምተዋል። አቶ ጌታቸው በዚሁ ክሳቸው አክለውም ይህ ቡድን ያለውን ለመቀራመት እንጂ የጠፋውን ለመመለስ ምንም አይነት ፍላጎት ወይም ተነሳሽነት ያለው ቡድን አይደለም ያሉ ሲሆን ይህም በመሆኑ ትግራይን ሉዓላዊ መሬት በማስመለስ ተፈናቃዮችን ወደ ቤታቸው በመመለሱ ረገድ ከመፈክር ያለፈ ስራን ሲሰራ የታየበት ሁኔታ የለም ሲሉም ወደ መልእክት አጋርተዋል። በዚሁ መልእክታቸውም የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ ሲሉ መልእክቴ ለትግራይ ወጣቶች ይድረስልኝ ያሉ ሲሆን ከዚህ ውጪም ለባለ ሀብቶችን ባስተላለፉት መልእክታቸው ደግሞ በህጋዊነት ሽፋን በዚህ የመሬት ወረራ እንድትሳተፉ እየተጋበዛችሁ ያላችሁት ባለ ሀብቶችም ገንዘባችሁ ትክክለኛ ቦታ ላይ የዋለ መሆኑን እንድታረጋግጡ ላለው ሲሉም አሳስበዋል። ከመሬት ወረራና ቅርምት ውጪ አቶ ጌታቸው የነ ደብረጽዮን ቡድንን የወነጀሉበት ሌላኛው ጉዳይ ለስልጣን ሲል ከመቀሌ 4 ኪሎ እየተመላለሰ ደጅ እየጠና ነው በሚል ነው። አቶ ጌታቸው በዚሁ ክሳቸውም የዚህ ቡድን ዓላማ ስልጣን ነው፣ አዲስ አበባ እየተመላለሰ ስልጣኑ ለኔ ይገባኛል እናስረክቡኝ በሚል ከፍተኛ ደጅ መጥናት ላይ ይገኛል። ፕሬዝዳንት መሾም የሱ ስልጣን እንዳልሆነ እየተቀበለ ነገር ግን እንደገና መልሶ ደግሞ ነገሌ ፕሬዝዳንት ይሁኑልኝ በማለት እጩ አቅርብ ያለውም እያለ ይገኛል ሲሉም ክሳቸውን አሰምተዋል። ሌላኛው አቶ ጌታቸው በዚሁ የፌስቡክ ልጥፋቸው ያነሱት ሐሳብ ከወልቃይት ጋር በተያያዘ ነው። የቀድሞ ጓዶቻቸውን አጥብቀው በወነጀሉበት የወልቃይት ጉዳይ እስከዛሬም ድረስ ብለውት የማያውቁትን አንድ ጠበቅ ያለ ሐሳብ አንስተው በጥብቅ ተችተዋል። ከወልቃይት ጋር በተያያዘም ክሳቸውን ያሰሙት ከተፈናቃዮችና የሰሊጥ ምርት ጋር አያይዘው ነው። ከወልቃይት ሰሊጥ ጋር በተያያዘ የነ ደብረጽዮንን ቡድን አጥብቀው ወንጅለዋል። የይገባኛል ጥያቄ የሚነሳበት ግዛት በአማራው በኩል ወልቃይት ጠገዴ ሰቲት ሁመራ ዞን እንደዚሁም በትግራዮች በኩል ደግሞ ምዕራብ ትግራይ ዞን በሚል የሚጠራ ሲሆን አቶ ጌታቸው ምዕራብ ትግራይ በሚል አንድ ሐሳብን አንስተው ወቀሳቸውን ሰንዝረዋል። ወቀሳውም በቀጥታ ከነ ደብረጽዮን ህወሓት ጋር ተያይዞ የቀረበ ሲሆን ይህ ቡድን ስለ ምዕራብ ትግራይና ተፈናቃዮች የሚያነሳበት አጋጣሚ አይታይም። ይሄ ጉዳይ አጀንዳው አይደለም። ለዚህ ቡድን ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ ከዚህ አካባቢ የተፈናቀሉና የመከራ ህይወትን እየገፋ ያለው ህዝብ አይታየውም። ይህ ቡድንና አሽከሮቹ በእውናቸው የማይፋቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ሲሉም ነው ክሳቸውን ያሰሙት።
በተያያዘ መረጃ መከላከያ ወደ መቀሌ ሊገባ ነው። ለትግራይ አዲስ አስተዳደር 50-25-25 ቀመር ወጥቷል። የኢትዮጵያ መንግስትና የትግራይ ክልል ጊዜያዊ አስተዳደር በአዲስ አበባ ውይይት ማካሄዳቸውን የሚያመለክቱ መረጃዎች በተለያዩ ማህበራዊ ሚዲያዎች በስፋት እየተሰራጩ ነው። መረጃዎቹ የጊዜያዊ አስተዳደሩን በአዲስ መልክ ለማዋቀርና የክልሉን ሰላምና መረጋጋት ለማስፈን የሚያስችሉ ቁልፍ ውሳኔዎች ላይ ስምምነቶች ላይ መደረሱን የሚያመለክቱ ናቸው። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የጸጥታ ዘርፍ ኃላፊ ሌተናል ጄኔራል ታደሰ ከጠቅላይ ሚኒስትር አብይ አህመድ እንዲሁም በኢትዮጵያ አሜሪካ ኤምባሲ ተወካዮች ጋር በተለያዩ ጉዳዮች ዙሪያ መምከራቸው ተነግሯል። በተለያዩ ማህበራዊ ሚዲያዎች በስፋት እየተሰራጨ ካለው ከዚሁ መረጃ ጋር በተያያዘ እስካሁን ባለው ሁኔታ በፌዴራሉ መንግስትም ሆነ በህወሓት በኩል በይፋ የተባለ ነገር የለም። እነዚሁ ከትላንት ጀምሮ በስፋት እየተሰራጩ ያሉት መረጃዎች በሁለቱ አካላት በተደረሰው ስምምነት መሰረትም የትግራይ ጊዜያዊ አስተዳደር ወደ መቀሌ ተመልሶ ተግባሩን የሚቀጥል ሲሆን በአንድ ወር ጊዜ ውስጥ አዲስ ፕሬዝዳንት እንዲሾም የሚደረግ መሆኑን አመላክቷል። የአስተዳደሩን ካቢኔ አወቃቀርን በተመለከተ 3 አካላት ድርሻ የሚኖራቸው ሲሆን ህወሓት 50% በመያዝ የአንበሳ ድርሻ እንዲኖረው፣ 25% ብልጽግና እንዲይዝና ሌሎች የትግራይ ፖለቲካ ፓርቲዎችና ሲቪል ማህበራት በድምሩ የ25% ድርሻ እንዲኖራቸው ስምምነት ተደርሷልን በሚል መረጃዎቹ እየተሰራጩ ይገኛሉ። ብልጽግና ከዚህ በፊት በትግራይ ጊዜያዊ አስተዳደር ውስጥ ምንም አይነት ድርሻ አልነበረው። ከዚህ ቀደም በነበረው ስምምነት ገዢው ፓርቲ ብልጽግና በትግራይ ጊዜያዊ አስተዳደር ውስጥ ድርሻ እንደሚኖረው ሲመለከት ቢቆይም በመጨረሻ ግን እናንተ አስተዳደሩን መስርቱ በማለት ራሱን ያገለለ መሆኑን አይዘነጋም። ከህወሓት ቀጥሎ የመንግስትነት ድርሻውን በሁለተኛ ደረጃ የሚይዘው የትግራይ ኃይሎች የሚባለው ሲሆን አሁን ብልጽግና 50% ለህወሓት አስጠብቆ በቀሪው የመንግስትነት ድርሻ ውስጥ የሚገባ ከሆነ የቀሪዎቹ ባለድርሻዎች የመንግስትነት ድርሻ የሚቀንስ ይሆናል። አሁን እየተሰራጩ ባሉት በሁለቱም አካላት ማረጋገጫ ባልተሰጠባቸው በእነዚህ መረጃዎች መሰረት በተጨማሪም የኢትዮጵያ መከላከያ ሰራዊት መቀሌን ጨምሮ በነባር ካምፖች ውስጥ እንዲገባና የትግራይ ታጣቂ ኃይሎችም ወደ ተዘጋጁላቸው ካምፖች እንዲገቡ የሚደረግ ይሆናል። የተቋረጠው የዲዲአር ተግባር ዳግም የሚጀመር ሲሆን ለዚህም ለጋሽ ሀገራት ገንዘብ እንዲለቁ ጥያቄ ይቀርባልም ተብሏል። እንዲሁም ተፈናቃዮችን በተመለከተ ወደ ቀያቸው ለመመለስ ልዩ ትኩረት ተሰጥቷል። ይህንንም ለማሳካት ቀደም ሲል የተቋቋሙት ብሔራዊና ክልላዊ ኮሚቴዎች ዳግም ስራቸውን ይጀምራሉ ነው የተባለው። የፌዴራል መንግስቱ ከሌተናል ጄኔራል ታደሰ ወረደ ከሰሞኑ አዲስ አበባ ላይ ተወያይቶ መግባባት በርካታ ጉዳዮች ላይ መግባባት ላይ የተደረሰ ሲሆን አቤት የሆኑት 8 መሆናቸውንም እነዚህ እየተሰራጩ ያሉት መረጃዎች እየጠቆሙ ይገኛሉ። በቀጣይ ርዕሳችን በኢሳያስ ግልበጣ ኢትዮጵያ ላይ የተሰማው ክስ። የጀርመን ባለስልጣናት የኤርትራን መንግስት የመገልበጥ ዓላማን አንግቧል ባሉት ብርጌድ ንሓመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጠሩ ኤርትራውያን ላይ በ6 ግዛቶች የፖሊስ ዘመቻ መጀመራቸው መገለጹ ይታወሳል። በተለያዩ የውጭ ሀገራት ሁከትና ብጥብጥ አስነስቷል የተባለው የኤርትራ መንግስት ተቃዋሚ ብርጌድ ንሓመዱ በጀርመን ህግ መሰረት በአገር ውስጥ አሸባሪነት መፈረጁን የሀገሪቱ አቃቤ ህግ ጽሕፈት ቤት መግለጹ አይዘነጋም። የኤርትራውያን ምርምር ኢንስቲትዩት ለፖሊሲና ስትራቴጂ ERIPS የተሰኘው ተቋም የጀርመን ባለስልጣናት በጀርመን በሚኖሩ ኤርትራውያን ስደተኞች ላይ እየወሰዱ ያሉትን ኢፍትሐዊ እርምጃ አጥብቆ ያወግዛል ሲል በይፋዊ መግለጫው ገልጿል። በእነዚህ ስደተኞች ላይ እየደረሰ ያለው ጥቃትና በሽብርተኝነት የሚፈረጁ ሂደት እጅግ አሳሳቢ ነው ሲል ጠቅሶ በአስቸኳይ መቆም አለበት ሲል ተቋሙ አሳስቧል። ERIPS ለብዙ ዓመታት በተለያዩ ሀገራት የሚኖሩ የኤርትራ ስደተኞች የፕሬዝዳንት ኢሳያስ መንግስት አስተዳደርን በደል በመቃወም ሰላማዊ ሰልፍ አድርገዋል፣ ድምጻቸውን በየባህል ፌስቲቫሎች ሲያሰሙ ቆይተዋል ብለዋል። አሁን ላይ በጀርመን መንግስት በኩል የተከፈተው ዘመቻ ጭቆናን የሚቃወሙ ሰዎችን ድምጽ ለማፈን የተደረገ ጥረት ሆኖ አግኝተነዋል ሲል ተቋሙ ኮንኗል። በሌላ በኩል በዚህ ጉዳይ ላይ ጀርመን ኤርትራውያን ማህበር የመጀመሪያው ሊቀመንበር የሆኑት ዲርክ ቮገልግዛን መግለጫ ሰጥተዋል። ያንግ ዌልት ከተሰኘው ጋዜጣ ጋር ባደረጉት ቃለ ምልልስ ሲናገሩም እነዚህ ሰዎች በኤርትራ ባህላዊ ዝግጅቶች ላይ ብጥብጥ ከፈጠሩ 3 ዓመት ሊሆናቸው የተቃረበ ሲሆን አሁን እንዲህ አይነት እርምጃ መከናወኑ ለተጎጂዎች ትልቅ እርካታን የሚሰጥ ነው ብለዋል። ይሁንና አሁን ላይ ለምን ይህ እርምጃ ለመውሰድ ተፈለገ የሚለው ጥያቄ እንደሆነባቸው ገልጸዋል። ከዚህ ቀደም በኤርትራ ፌስቲቫሎች ላይ የሚፈጠሩ ብጥብጦችን ሚዲያዎች የኤርትራ ውስጣዊ ጉዳይ በማድረግ ያቀርቡት እንደነበርና ተጎጂዎችን እንደ አጥፊ አስመስለው ይገልጹ እንደነበር ጠቅሰውም አሁን ግን ይህ መሆኑ ትልቅ ለውጥ መሆኑን አስረድተዋል። የጀርመን መንግስት ሮብ ዕለት በሰጠው መግለጫ 17 የብርጌድ ንሓመዱ ተጠርጣሪዎች እየታደኑ መሆኑን ያስታወቀ ሲሆን ስማቸውን ግን አልገለጸም። በደፈናው እነዚህ ተፈላጊዎች የኤርትራ መንግስት ተቃዋሚዎች መሆናቸውን ብቻ መናገሩን በተመለከተ የተጠየቁት ቮገልግዛን ሲመልሱ ይህ ጥያቄ ችግሩ ዋና ምንጭ ነው፣ ምክንያቱም የብርጌድ ንሓመዱ አባላት እነማን እንደሆኑ በቂ ምርመራ ያደረገ የአፍሪካ ቀንድ ኤክስፐርት ወይም ጋዜጠኛ የለም። እነዚህ ሰዎች ኤርትራውያን ይሁኑ ኢትዮጵያውያን በትክክል ድምዳሜ ላይ መድረስ የሚያስችል መረጃም የለም ካሉ በኋላ ትልልቅ ሚዲያዎች በኤርትራው አምባገነን መንግስት ላይ ስም ማጥፋት ዘመቻ ሲያከናውኑ ይህንን ዋናውን ወሳኝ ነጥብ መርሳታቸውን ገልጸዋል።
ወደ አውሮፓ ብርጌድና አህመዶ የተሰኙ ወጣቶችን የሚልከው ማን እንደሆነ መርምረው ማግኘት እንዳለባቸውም አሳስበዋል። ጨምሮም ብርጌድና አህመዶ አሁን በጀርመን ውስጥ አገር በቀል አሸባሪ ተብሎ በመሰየሙ ከዚህ በኋላ በአውሮፓ ውስጥ የኤርትራውያን ፌስቲቫሎች ሰላማዊና ደማቅ በሆነ መንገድ እንደሚከናወኑ አስረድተዋል። ኤርትራን እየገዙ ባሉት ፕሬዝዳንት ኢሳያስ አፈወርቂ አገዛዝ ላይ ከዚህ ቀደም በዳያስፖራው ተቃውሞዎች ቢሰሙም ከባለፈው ዓመት ጀምሮ ግን መልኩን እየቀየረና የአገዛዙ ደጋፊዎች የሚያዘጋጇቸውን በዓላት በመቃወም በሚነሱ ግጭቶች ደም መፋሰሶች እየታዩ ነው። በቅርቡም የእስራኤል ፓርላማ መንግስታቸውን የሚደግፉ ኤርትራ ስደተኞችን ከሀገር ለማባረር ያለመውን ረቂቅ ሕግ የመጀመሪያውን ዙር በሙሉ ድጋፍ አሳልፏል። በቀጣይ መረጃ አዲስ አበባና ክልል ከተሞች የሚደረጉ ህዝባዊ ትዕይንቶች ፖለቲካዊ ሆነዋል ተባለ። አዲስ አበባን ጨምሮ በሌሎች ከተሞች የሚደረጉ ህዝባዊ ዝግጅቶች የፖለቲካ መድረኮች ሆነዋል ሲል አንድ ጥናት አመለከተ። በሪፍት ቫሊ ኢንስቲትዩት አርባን ኮንቴስቴሽን ኢን ኢትዮጵያ በሚል ርዕስ ባዘጋጀው አውደ ጥናት ላይ በቀረበው ሪፖርት መሰረት አዲስ አበባን ጨምሮ በሀገሪቱ በሚገኙ ሌሎች ከተሞች የሚደረጉ እንደ አድዋ ድል በዓል፣ ኢሬቻና የታላቁ ሩጫ ያሉ ህዝባዊ ዝግጅቶች የፖለቲካ መድረኮች እየሆኑ መምጣታቸውን ጠቁሟል። በዚህ ሪፖርት ላይ እንደተገለጸው እነዚህ ዝግጅቶች በተለይም በአዲስ አበባ ከተማ የተለያዩ የፖለቲካ ትረካዎች የሚንጸባረቁባቸውና የታሪክ ትርጓሜዎች የሚፎካከሩባቸው መድረኮች ሆነዋል ነው ያለው። ጥናቱ ከአዲስ አበባ በተጨማሪ ሐዋሳ፣ ሆሳዕናን እንዲሁም ድሬዳዋን ያካተተ ሲሆን በተለይም በአዲስ አበባ ላይ በተደረገው ጥናት እንደሚያሳየው በየጊዜው የሚደረጉ እነዚህ ዝግጅቶች የተለያዩ የፖለቲካ ትረካዎች የሚንጸባረቁባቸውና የታሪክ ትርጓሜዎችም የሚፎካከሩባቸው መድረኮች ሆነዋል። ከአድዋ ድል በዓል ጋር በተያያዘ መንግስት ትረካ የንጉስ ምኒልክን አስተዋጽኦ ሲያጎላ፣ ተቃራኒ ትረካዎች ደግሞ ከታሪክ የተገለሉትን ሰዎች አስተዋጽኦ ያነሳሉ። ተመራማሪዎች እንደሚሉት ከሆነ እነዚህ ተፎካካሪ ትረካዎች አዎንታዊና አሉታዊ ተጽዕኖዎች አሏቸው። በአንድ በኩል ገንቢ ውይይትን ሊያበረታቱና ያለፈውን ጊዜ ተሻለ ግንዛቤ ላይ ሊያደርሱ ይችላሉ። በሌላ በኩል ለፖለቲካ ጥቅም ሲውሉ ማህበራዊ ውጥረቶችን ሊያባብሱና እርቅን ሊያደናቅፉ ይችላሉ ሲሉ በጥናታቸው ላይ አስፍረዋል። ጥናቱ ፖሊሲ አውጪዎች በሀገራዊ ውይይቶች ላይ የታሪካዊ ኃይል አለመመጣጠንን ከግምት ውስጥ እንዲያስገቡና ያለፉ በደሎችን ለመፍታት ጥረት እንዲያደርጉ ጥናቱ መክሯል። በመጨረሻም የአርባ ምንጩ አሳዛኝ ክስተት። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ የአንድ ቤተሰብ አባላት የሆኑ ህጻናት በአሰቃቂ ሁኔታ መገደላቸው ከባድ ድንጋጤን ፈጥሯል። በአርባ ምንጭ ዙሪያ ወረዳ ከትላንት በስቲያ ምሽት የአንድ ቤተሰብ አባላት የሆኑ 2 ህጻናት በአሰቃቂ ሁኔታ መገደላቸውን የተገለጸው ፖሊስ በቡድን የተደራጀ ያላቸው አካላት በወረዳው ዘይሴ ወዘቃ ቀበሌ ግድያውን የፈጸሙት ህጻናቱን በቤት ውስጥ አስገብተው በመቆለፍ በእሳት እንዲቃጠሉ በማድረግ ነው ብለዋል። ህይወታቸው ያለፈው የአንድ ቤተሰብ አባል የሆኑ የ4 እና የ7 ዓመት ዕድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ኮሜ ለዶቼ ቬለ ገልጸዋል። በህጻናቱ ላይ የፈጸሙት ጥቃት ዘግናኝ፣ ከሰብአዊነት ያፈነገጠና አረመኔያዊ ነው ያሉት አቶ ኮሜ ጥቃት አድራሾቹ በዛው ቀበሌ በአንድ የወረዳ አመራር የመኖሪያ ቤት ላይም የተኩስ ሩምታ ከፍተው እንደነበር ገልጸዋል። በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛ ውድመት አድርሰዋል ብለዋል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፈጻሚዎች ለመያዝ ጥረት እየተደረገ እንደሚገኝ የጽሕፈት ቤቱ ኃላፊ ገልጸዋል። እስካሁን ከዋነኛው የድርጊቱ ተጠርጣሪዎች መካከል አንዱ የተያዘ ሲሆን ሌሎች ተጠርጣሪዎችን ለመያዝ እየተሰራ መሆኑንም ኃላፊው ጠቅሰዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።